ሰማያዊ የለበሰችው ሰማያዊት ንግስት መሆኗን ለማሳየት ነው። ከውስጥ ቀይ የለበሰችው ደግሞ መለኮት እሳትን መሸከሟንና መውለዷን ማሳያ ነው። ሁለት ጣቷን ማሳየቷ በስጋም በነፍስም ንጽሕት ቅድስት መሆኗን ማሳያ ነው። ሚካኤልና ገብርኤል የሌሉበት የእመቤታችን ስዕል የኦርቶዶክስ አይደለም ማለት ጌታን ይዛ ማለት ነው። ጌታን ይዛ ከሆነ ብቻዋን ከሆነች በኪዳነ ምሕረት መልክ ሊኖር ይችላል። ጌታን ይዛ ከሆነ ግን ሚካኤልና ገብርኤል ምን ሊሆኑ ይገባል? ሊኖሩ ይገባል። አክሊል ደግሞ ጌታ አያረግም። ይኸው የኦርቶዶክስ ላይ አክሊል አያረግም። ለሱ አክሊል አድራጊ እንጂ ማንም ሰው ለሱ አክሊል የሚያደርጉት ፍጡር ነው ለማለት ፈልገው ነው ካቶሊኮች ከውጭ ሰማያዊ ያለውን ቀይ ያደርጉትና ከውስጥ ያለውን ደግሞ ምን ያደርጉታል? ሰማያዊ ይገለብጡታል። የኛ አይደለም። እንደዚህ አይነት ኦርቶዶክሳዊ የሆኑ ስዕሎች አሉ። ሚካኤል አሁን ሰይጣንን ሲረግጠው አይታችኋል። እዛ ጋር ሰይጣን በሰንሰለት አንገቱ የታሰረ መሆን አለበት። እሳት ላይ ሲቃጠል ሙሉ ፊትም ይሁን ግማሽ ፊት ዞሮ ዞሮ ቀንድ ያለው ሆኖ ነው የሚሳለው። ግን መልኩ እንደዚህ አይደለም። ለምን? ክፋቱን ለመግለጥ ነው። እንዲያውም ሰይጣን አሳሳች ነው። እንደዚህ የምንስለው ግን ለማስተማር ነው ማለት ነው። ግን ካቶሊኮች ምን ያደርጋሉ? የሚካኤልን ቀሚስ አጭር ያደርጉታል። እዚህ ጋር አጭር ቀሚስ ያደርጉና የረገጠውን ሰውዬ ደግሞ ሰይጣን ሳይሆን የሚያደርጉት የሆነ ራሰ በረሃ አፍሪካዊ የሆነ ሰውዬ፣ ይሄ አፍሪካን ጥላቻ ያላቸው ሰዎች የሚስሉት ስዕል ነው። ገበያ ላይ ሆናል ብዙዎቻችን ሳናቅ እንሰቅለዋለን። እና እንዲህ የተሳሳቱ ስዕሎች ሲኖሩ ሙሉ ቀሚስ አስለብሼ ከዛ ደግሞ ሰይጣንን በትክክለኛው በኦርቶዶክስ አሳሳል ስዬ ለሰው እንደዚህ አስረክባለሁ ማለት ነው። ስለዚህ እነዚህ የምታዩቸው በሙሉ እያንዳንዱ ተተርኮ አያልቅም። አቡነ ዘርአብሩክ በኢትዮጵያ ለመጀመሪያ ጊዜ እኚህ አረንጓዴ የለበሱት ማለት ነው ዕቁብ የሚባለውን ታውቁታላችሁ? የጀመሩ ጻድቅ አባት ናቸው። የዛሬ 500 ዓመት ታሪኩ እያንዳንዱ ስትሄዱ በጣም የሚገርም ነው። ዕቁብ የሚባል ታውቃላችሁ? ሰውን ሰው ያደረገው ዕቁብ ነው ይላሉ አይደል? ሶፋ የገዙ ሰዎች እና መረዳዳት የሚባለውን ነገር ሰው ከመሞቱ መረዳዳት የሚባለውን ነገር ያመጡት ማን ናቸው? ሲጋራ፣ ጫት፣ ትንባሆ ምናምን ቡና የሚባለውን ያወገዙ አባት ናቸው። ስለ ቅዱሳን ስዕላት በቤተክርስቲያናችን ውስጥ የሚሰጠው ትምህርት ትክክለኛ የሆነው ነገር ለማድረግ ሞክሬያለሁ። ግን በገበያ ላይ የሚሸጡ ስዕሎች ኦርቶዶክሳዊ ያልሆኑ የካቶሊክ የሆኑ ስዕሎች ይሸጣሉ። ሌላም ደግሞ አውቀው ሆን ብለው አክተር ፊልም ላይ የምታውቋቸው የፊልም አክተሮች አሉ አይደል? ኢየሱስ ሆኖ የሰራውን ሰውዬ ፕሪንት አድርገው አውቀው ይሸጡና ይኸው ኦርቶዶክሶች የሚያመልኩት ይሄንን ነው፣ ይሄ ሰውዬ ግን ይኸው ሲጋራ እያጨሰ ነው በፊልሙ ላይ የሚታወቀው ሰውዬ ብለው አሁን ያለውን የአክተሩን ሕይወትና ኢየሱስ ሆኖ ሲሰራ ያለውን ፎቶ እያደረጉ ለመሰደብ ይሞክራሉ። ግን እኛ እንደዛ አድርገናል? የአክተር ስዕል ሰቅለን እናውቃለን? ይሄ ስዕል የሚሰቀለው መቼም ስንጸልይ ይሄ ማገሩን ቀለሙን ምናምን ከማየት ይሄ ማየት አይሻልም? አዎ። ሌላው ደግሞ በስዕል በኩል እግዚአብሔር ቤተክርስቲያንን ባርኳታል። ቤተ መቅደሱን ከአይሁዳውያን ሲያጸዳ ስዕልን አልነካም። ግድግዳ ላይ ያለውን ይሄንን ስዕል ላጠው ነካው እንደዚህ አድርገው አላለም። እርግብ የሚለውጡትን ሻጮችን በሬውም ገለባበጠ፣ አስወገደ፣ የኦሪትን መስዋዕት አስወገደ አለና ይሄንን ግን ደግሞ የቤተ መቅደሱን ግን አፍርሶታል ግድግዳውን። ስለዚህ ይሄ ቀጣይነት አለው፣ ከአባቶቻችን ቀጣይነት ያለው ነው ማለት ነው።